አንቺ ተነሽ እዚህ ምን አጋደምሻል? ሊዱ ምን እያደረግሽ ነው? ቆይ ይለያል በቃ ብለሽ ደግሞ እዚህ መተሽ ትጋደሚያለሽ። አሁን አደየለችም። ተነሽና ምግብ ስሪልኝ። ሴት አይደለሽ? ከፈለግሽ ገብተሽ መስራት ትችያለሽ። አንቺ እኔ እኮ ሊዲያ ነኝ። አንዱ ለቀን ከይለየ ጋደርሽና የቤት ሰራተኛ መሆንሽ ረሳሽው? እኔ የአንቺ ሰራተኛ አይደለሁም። እሺ ትሰሚኛለሽ? ከዚህ በኋላ አይደለም እኔን መናገር ቀና ብለሽ እንኳን እንድትተኝ አልፈልግም። ስርዓት ብታደርግ ይሻልሻል። እኔም የሆነ ታይም ላይ ልክ እንዳንቺ ነበርኩኝ። በእናትና በአባቴ እቅፍ የምኖር ልጅ ነበርኩኝ። አሁን እንደዚህ መሆኔን አትይ እሺ? አንቺም ደግሞ ሴት ነሽ። ነገም አንቺ ምን እንደሚደርስብሽ ምንም የምታውቂው ነገር የለም። ስለዚህ ንቀትሽን በልክ አድርጊው እሺ? ያለበለዚያ ምን ልታመጪ? ያለበለዚያማ ይሄን ጸጉርሽን ነጫጭቼ ነው ከዚህ ቤት አንጠልጥዬ ማስወጣሽ። አሁን ሂጂልኝ። ላይሽ አልፈልግም። ሂጂልኝ ከዚህ ጋር። አማን እንዴት ናችሁ? አደይ ድራማን እንዴት አያችሁት? እኔ በጣም አስገርሞኛል። እንግዲህ ፍቅር የሚገባትን ዋጋ እየተቀበለች ነው። እስካሁን ለፈጸመችው በደል እያንዳንዱን ክፍያ እየከፈለች ነው። በዚህም እኔ በጣም ደስ ብሎኛል። በጣም ተመችቶኛል። ስታለቅስ ሁላ ነበር። እንግዲህ ዳይመንድ የፌስታል ምግብ ሁላ ሲያጎርሳት ነበር። በቃ አልበላም ምናምን ብላ ንቀቷንም ብታሳይ አጉርሷታል። ያው ሁለት ቀን ምግብ ሳትበላ ችግር ስለላጣት በልታዋለች። ምግቡን በደንብ አድርጋ ነው የበላችው። ብቻ ዳይመንድ ተመችቶኛል። የሚገባትን ነው ለፍቅር እየሰጣት ያለው የሚገባትን ነው። በሌላ በኩል ደግሞ ባርኮትና ዴቭ በጣም ተጨናንቀዋል በመጥፋቷ ምክንያት። እንግዲህ ዴቭ ሊዱን ሲያወራት ነበር። ሊዱ የምትጠቁመው ደግሞ ወደ ዳይመንድ ነው። ከዛን ተሰብስበው እንዳለ ዳይመንድ ጋር ነው የሄዱት። አደይ ስትመጣ ተያይዘው ዳይመንድ ጋር ነው የሄዱት። ዳይመንድን እንግዲህ ከቤት አስወጥተው ሲመታው ነበር። እንደውም ባርኮት ሲያቀምሰው ነበር። ባርኮት ጓደኛ የት ነው ያለው? ሊዱን ፍቅርን የት ነው ያርጋት? የት ነው ያረጋት? እያለ ሲመታው ነበር። ከዛም በኋላ ያው ያለበት የጓደኛው ቤት ማለትም የዳይመንድ ቤት አድርሷቸዋል። ሲደርሱ እንግዲህ ገመድ ብቻ ነው ያገኙት ፍቅር የታሰረችበት። እነሱ ከዛ ቀድመው ወጥተው ነበር። ያው ሲያስለቅሳት ሁላ ነበር፣ ምርር ሲያስደርጋት ነበር ፍቅር ዳይመንድ። ግን በመጨረሻም እሷ ብልጥ ናት እና በጣም ብልጥ ናት የሌለ በቃ ሽንት ያዘኛ ፋጦኛል ለቀው ነው ምናምን ነገር ብላ ያው እንዲፈታት አድርገዋለች። ከዛን ሽንት ቤት ሲወስዳት እዛው ተሰውራበታለች፣ ጠፍታበታለች። እየሮጠች ነው የጠፋችው። ያው ቢሆንም ዳይመንድ እየተከተላት ነበር። ይይዛታል ወይስ አይዛትም? ይደርስባታል ወይስ አይደርስባትም የሚለው ጉዳይ በጣም አነጋጋሪ ነው። እስቲ ምን ታስባላችሁ በዚህ ጉዳይ ላይ? ግምቶቻችሁን ቀድማችሁ አስቀምጡልኝ። በሌላ በኩል ደግሞ እንግዲህ ሊዱ ናት። ሊዱ ኤላ እና ለምለም በጣም እየተጨቃጨቁ ነው። ሊዱ ኮቴዋ ኤላ ቤት እየበዛ ነው። ያንን ነገር ደግሞ ለምለም አልወደደችውም። በጣም ነው የደበራት። ስትጣላ ነበር። እንደውም ዛሬ በጣም በኃይለ ቃል ሲነጋገሩ ነበር ከሊዱ ጋር ለምለም ማለት ነው። እንደውም መጨረሻ ላይ እኮ ሲተቃቀፉ አይታ ያው ደብሯት ነገር ነበር ሊዱ። እናም ኤላ ሲያክፋት ድንገት ነው የገባችባቸው ለምለም ማለት ነው። ከዛም በኋላ በቃ የሌለ በጣም እየተበሳጨች እየተቆጣች ነው ከዛ ቤት የወጣችው። ብቻ ትታው ሄዳለች። በቀጣይ ምን ይፈጠራል የሚለው በጣም አነጋጋሪ ሆኗል። ሀሳብ አስተያየቶቻችሁን ግምቶቻችሁን እንግዲህ በቀጣይ የሚፈጠሩት ግምቶቻችሁን ቀድማችሁ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ ባይ